እህቶቼ አይታችሁ ማለፍን ልመዱ። አንዳንድ ጊዜ በጣም አይታችሁ ማለፍ ካልቻላችሁ ብዙ ነገሮች እዚህ በስደት ላይ እያለን ብዙ ነገሮች ይንትን ይሉናል፣ ያናድዱናል፣ ብዙ ነገሮች ያበሳጩናል። እኛ እንዳሰብነው ላይ ሄድልን ይችላል እና አይቱ ማለፍን ብንለምድ እላለሁ። እህቶቼ ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ውድ አቤናቲው ተከታታዮች እንዴት ናችሁ? ሰብስክራይብ እያደረጋችሁኝ ቤተሰብ ይሁኑኝ እላለሁ በቅንነት። ሰላም ናችሁ ወይ? እንዴት ናችሁ? አይቶ ማለፍ ማለት ምን ማለት ነው ልትሉኝ ትችላላችሁ። አይቶ ማለፍ ማለት ባገኛችሁት አጋጣሚ ሁሉ በስልክም ይሁን በምንም በቤተሰቦቻችሁን ልታገኙ ባደረጋችሁ ጥረት ሁሉ እናንተ እንዳሰባችሁት እናንተ እንዳቀዳችሁት ላይሄድ ይችላል። ነገሮች ላይሄዱላችሁ ይችላሉ። በዛ ሰዓት ብስጭት ነው የምናተርፈው። እኛ እዚህ እንበሳጫለን። በቃ ለምን ይሄ አልሆነም፣ እየለፋው ይሄን እያደረኩ እንላለን። ያንን ደግሞ ሙሉ በሙሉ በቦታችሁ ላይ ሆኖ የሚረዳችሁ ሰው የለም። በአሁን ሰዓት አይደለም መቼም ቢሆን ሊረዷችሁ አይችሉም። በቃ ሊረዱን አይችሉም። እኛ ያለንበትን የምናውቀው እኛና እግዚአብሔር ብቻ ነን። ስለዚህ አንዳንድ ጊዜ አይታችሁ እለፉ። በቤተሰብ አካባቢ ልጆች ጥላችሁ የመጣችሁ እህቶቼ፣ ወንድሞቼ ለምሳሌ እናንተ የሆነ ነገር እንዲደረግላችሁ ትፈልጋላችሁ፣ ትለፋላችሁ፣ ትገዛላችሁ፣ እንዲገዛ ታደርጋላችሁ። ግን እነሱ እንደፈለጉት ነው የሚያኖሯቸው ልጆቹን። በቃ እንደፈለጉት እነሱ በፈቀዱት እነሱ ባሰቡት እነሱ ማድረግ በፈለጉት እንትን ነው የሚያሳድጓቸው ማለት ነው። እና እናንተ የዛ ሰዓት ማለት ነው ለምን እኔ የምፈልገው ነገር አልተደረገልኝም ማለት የለባችሁም። በቃ አንድ ጊዜ ጥላችሁ መታችኋል። እዚህ ጋር ያለውን ነገር ቶሎ ቶሎ ብላችሁ ጊዜውን አሳጥራችሁ ቶሎ ለመሄድ መሞከር ነው እንጂ ከቤተሰብ ጋር ግብ አያስፈልግም። በቃ ልንገራችሁ፣ እኔ አያደርጉላችሁም። በቃ አያደርጉላችሁም ስላችሁ ከሞላ ጎደል ነው። አሁን ለምሳሌ ምሳሌ ብሰጣቸው ልብስ ግዙላቸው ብላችሁ ይገዛል። ልብስ ለልጆቻችሁም ለቤተሰብም ለሁሉም ይገዛል። ያ የተገዛ ልብስ ግን እናንተ እንዳሰባችሁት አይለብሱትም። በደወላችሁ ሰዓት ወይ አሮጌ ልብስ ለብሰው ነው የምታዩዋቸው። በቃ ወይ የሆነ ነገር በቃ ራሳቸው የሚመቻቸውን ነገር እንጂ እናንተ አስባችሁላቸው ይሄን ባደርግላቸው ይሄ በዚህ እንደዚህ በቃ ቤተሰቦቻችሁን ለማስደሰት የጣራችሁበት ነገር እዛ ጋር ቦታ አጥቶ ታገኙታላችሁ ማለት ነው። የዛ ሰዓት በጣም ነው የሚያስከፋው። ማርያምን በጣም በቃ እንዴ ባላደርግስ እንደዚህ ሆነ ትላላችሁ። ግን አትችሉም። አድርጉ፣ ግን እነሱም በፈለጉት እንደፈለጉ ያድርጉ። ግን እናንተ አይክፋችሁ። በቃ እኛ በፈለግነው መንገድ ለምን አልሆነም ብላችሁ አይክፋችሁ። አንዴ ጥለን መተናል። ጥለን እስከመጣን ድረስ እግዚአብሔር ሆይ ተመስገን፣ በጤና ይጠብቁን ብቻ ብለን ልጆቻችንንም ቤተሰቦቻችንንም አንተ ጠብቅልን፣ በቃ እግዚአብሔር ሆይ አንተ ታውቃለህ ብለን የሚያበሳጩንን ትናንሽ ነገሮች እነዚህ በቃ እኛ ጠብቀን ያልሆነልንን ነገር ወደ ኋላ በማለት አይተን እያለፍን ሰምተን እንዳልሰማ እየሆንን ራሳችንን ከብስጭት ከበሽታ ካልሆነ ብስጭት በቃ በተለይ ማለት ነው ቤተሰብ ጋር ያለ ትንሽ የሆነ ችግር ካለ እናንተ እዚህ ስራ በቃ መስራት ሁሉ ነው የሚያቅታችሁ። ትበጠበጣላችሁ። ብጥብጥ ነው የምትሉት። ብጥብጥ በቃ እዚህ ያለው ህይወታችሁ በሙሉ ነው የሚናጋው። የነሱ ሰላም አለመሆን ከነሱ ጋር ሰላም አለመሆናችሁ እናንተን በጣም ነው የሚጎዳው። እነሱን አይደለም የሚጎዳው፣ እናንተን ይጎዳል እዚህ። ምክንያቱም አማካሪ የላችሁም። ወጣ ብላችሁ ሰው አታገኙም። የሆነ ቦታ ሄዳችሁ እንትናችሁን አትረሱም። ይሄ ጭንቀታችሁን ረሳስታችሁ አትመጡም። እዚሁ ከአሰሪ ጩኸት ጋራ እየታገላችሁ ባዶ ቤት ውስጥ ራሳችሁን ስታጨናንቁ የባሰ ጉዳት ነው የሚያጋጥማችሁና ምልላችሁ ነው አይቶ ማለፍን ልመዱ። እህቶቼም ወንድሞቼም በስደት ዓለም ያላችሁ ሁላችሁ አይቶ ማለፍ የመሰለ ነገር የለም። እውነት ለመናገር ላስቻለው ሰው በቃ ትዕግስት ላለው ሰው አይቶ ማለፍን የመሰለ ነገር የለም። በትንሽ ትዕግስት ማጣት እኮ ስንት ጭቅጭቅ ውስጥ ስንት ንትርክ ውስጥ ትገባላችሁ አንዳንድ ጊዜ ማለት ነው። ያ እንዳይፈጠር በቃ
በስልክ ምንም የምታስተካክሉት ነገር የለም። ምንም ማለት ነው። በማንኛውም አጋጣሚ ከማንኛውም ጋር ስትነጋገሩ በስልክ አስተካክለዋለሁ፣ በቃ ስልክ ደውዬ በዚህ መንገድ እንዲሆን አደርጋለሁ እችላለሁ አትበሉ። ይባሰ እየተጣላችሁ ነው የምትሄዱት። ምክንያቱም ያየሁትና ያጋጠመኝም ነገር ስለሆነ ነው። እና ውድ እህቶቼ በስደት ዓለም ያላችሁ እህታችሁን ሰብስክራይብ እያደረጋችሁ እለፉልኝ። የምታዩኝ ቪው አለው እንትኔ ግን ያው ሰብስክራይብ የሚያደርገኝ ሰው ትንሽ ነው። ቪው የምታዩ ልጆች ሰብስክራይብ አድርጉኝ፣ ግድ የላችሁም። አንድ ቀን ከፍልና እኔም የምጠቅም ሰው ይሆናል፣ እግዚአብሔር ያውቃል። እና እንደዚያ ልላችሁ ነው። ፈጣሪ አምላክ በያላችሁበት ይጠብቃችሁ፣ ቤተሰቦቻችሁን፣ አገራችንን፣ ቤተሰቦቻችንን፣ ልጆቻችንን በሙሉ ሁሉንም በዓለም ዳርቻ ሰላም ያደርግልን። አገራችንን ኢትዮጵያን ሰላም ያደርግልን። ጤናችሁን ይስጣችሁ እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። አመሰግናችኋለሁ። ታገሱ፣ አይዟችሁ። እዚህ ያለውን ጊዜ አሳጥረን ቶሎ አገር ለመግባት እንሞክር እንጂ ቤተሰብ ጋር ያለውን ሁኔታ በስልክ እንፈተዋለን ብለን ራሳችንን አናበሳጭ። በቃ ራሳችንን አንጉዳ ነው የምለው። አመሰግናለሁ።